የዲኤንኤን ውጤት መጥተዋል። አቶ እስክንድርም ራሳቸውን ከሳቱበት አገግመዋል። ሐብል ድራማ። ሰላም ጤና ይስጥልኝ ውድና የተከበራችሁ የብርሃን ቶፕ ተከታታዮች እንደምንቆያችሁ ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ ይበዛና የተትረፈረፈ ዛሬ እንግዲህ ሐብል ክፍል 30ን ይዤላችሁ መጥቻለሁ። ክፍል 29 ላይ የተመለከትናቸው ብዙ ትዕይንቶች አሉ። በዚህኛው እንግዲህ አቶ እስክንድር ወድቆ ራሳቸውን ስቶ ሆስፒታል ገብቶ ነበር። እንግዲያው እስክንድር ራሱን ስቶ ተኝቶ ባለበት እላል ኢዝራ እባክህ አባዬ እባክህ አባ ዓይንን ግለጥ አንተን ይቅርታ ልጠይቅ እያለ በአባቱ መማፀንና እንዲሁም ማልቀስ ጀመረ። እንደዚህ ማድረግ አልነበረብኝም እባክህ አለው። ዶክተሩም ቆይ እናንተ ግን ደስተኛ ሆናችሁ ደስተኛ አድርጉት የቀረውን ህይወቱን ብያችሁ ነበር አይደል አለ ዶክተሩ። ከዛም በኋላ ወደ ቤት እንግዲህ ትውስታ አባት ልጄ ብሎ ሲጠራው እኔ አባት ልጄ አይደለሁ አለው። ይህን ጊዜ ነው እንግዲህ አቶ እስክንድር ራሳቸውን ስቶ የወደቁትና ስለዚህ ኢዝራ አሁን አባቱ ሆስፒታል ከገባ በኋላ በጣም ተጸጸተ። አቶ እስክንድር እንግዲህ እንደ ወላጅ አባት ነው ያሳደጉት እንጂ አባት እንዳልሆኑ አይደለም ያሳደጉት። አንዳንድ ሰዎች ልጆችን ከየትኛም ቦታ በጉድፈቻም ሆነ እንኳን ያልወለዱት የስጋ ዝምድና የሌላቸው ሰዎች ቀርቶ የስጋ ዝምድና ያላቸው ሰው እንኳን በስነ ስርዓቱ አያሳድጉም። አንዳንዱ ጉልበቱን ተጠቅሞ ሌላ ነገሮችን ያደርጋሉ። አቶ እስክንድር ግን ኢዝራን አስተምሮ ለትልቅ ደረጃ አድርሷል። ሲያይ እንደ ልጁ እንጂ የሚመለከተው በምንም ታምር ከልጁ አንድም ቀን አቶ አያውቅም። ከዛም ይህንን ከበማለቱ አቶ እስክንድር ተሰማው። ምክንያቱም ከወደቀበት አንስቶ አሳድጎታል፣ ወግ ማረጉን አሳይቶታል። እና አሁን ያን ሀሳብ ወደኋላ መልሶ ራሱን በጸጸት ራሱን ነጨ፣ አለቀሰ፣ አነባ። ሁሌም አንተ አባቴ ነህ፣ በቃ ከአሁን በኋላ አንተን በምንም አልለውጥም እያለ ማውራቱን ቀጠለ። ውጪም እያለቀሰች አጸዳ መጣች። ወንድሜ እያለች እየወራጨፈች መጣች። ልክ እንደ ሞተ ሆነ አልቅሳ መጣች። ከዛ አሁንም ምህረት አንቃ ያዘች። ወንድሜ ብለሽ ስትመጪ አታፍሪም? ይህን ሁሉ ካደረግሽ በኋላ አለቻት። በምንም ታምር ታይ ወንድሜ አለች። ምን አጠፋሁ እኔ አለች። እውነት መናገር ጥፋት ነው አለችው። ከዛ ሂጂ ከዚህ በላይ አለች። ሂጂ አልዋት። ከዛ አንቺ እኮ ነሽ ይህን ሁሉ ያመጣሽው ብላ ነገሮቹን ወደ ሐብል መደብደፏን ቀጠለች። መርሴ ትሰሚኛለሽ? እኔን ሳይሆን እችን ሐብል ተብዬዋን ከዚህ አስወጪ። እሷ ከመጣች በኋላ ነው ቤተሰቡ ምስቅልቅሉ የወጣ በማለት ወሬውን ቀጠለች። ከዛ ኢዝራ ከሆስፒታል ወጣ። ከውስጥ ወጥቶ አጸደ ከዚህ ሂጅ ምንም ድራማ መፍጠር አያስፈልግሽም አላት። ፍጹም ግን አጸዳ መሄዱን ፍቃደኛ እንዴ መናገር ስላለብኝ እኮ ነው የተናገርኩት አለችው። ከዛ ሌላ ነገር እንዳይፈጠር ከዚህ ሂጂ አባቴ ኮማ ውስጥ ነው ያለው አላት። ከዛ ለምን አባቴን እባክህ አንዴ ወንድሜን አይኑን ልየው አለችው። አይቻልም አላት ኢዝራ። ከዛ እንድትሄድ አስገዷት። እያለቀሰች የውሸት ለቅሷን እያለቀሰች ሄደች። እናደርጋለሁ ወንድሜን እንዳላይ ከለከላችሁኝ እያለች እያለቃቀሰች የውሸት ለቅሷን ከዛ አንድ ቀን ወንድምሽ ሞቷል ለቅሶ ድረሽ ብላችሁ ትጠሩኛላችሁ አለ። ከዛም በኋላ እያለቀሰች የውሸት ለቅሷን ከዛ ውልቅ ብላ ሄደች። አሁን በቃ እኔ ቸገረኝ እኔ ውስጥ ብገል ያ ሁሉ ከሰራች በኋላ እንዴት ብላ ነው ግን ጨውን አይኗን በጨው አጥባ ምትመጣ እያሉ ሐብልና ውጪ እየተነጋገሩ አባዬ ግን እንዴት ነው እያሉ ስነግሩ ጠይቁት። አባዬ መንቃት አልቻለም፣ እንደዛው ነው ያለ። ግን እኔ ጸጸቱ ገደለኝ። እኔ ሁሉ ያንን ምስጢር ባልናገር ኖሮ ይህ ሁሉ ነገር አይመጣም ነበር አለች። መጀመሪያ አባዬ እንቃ፣ ሌላው ነገር ሁሉ በኋላ ይደርሳል አላት። አጸዳም
አጸዳ ሁለተኛ እዚህ እንዳደርሽ በያት ብሎ ወደ ውስጥ ሮጦ ገባ። በጣም ተጸጽቷል። ከዛ የዲኤንኤ ውጤት ተመልሷል። ወይዘሮ ሀና ተጨናንቃለች። መኪና ውስጥ ልክፈቶ አልክፈቶ በጭንቅ ከዛ ጓደኛዋ ደወለችላት። ከፈትሽ አየሽ አለቻት። ከዛ አይ አላየውም ጓደኛዬ አለቻት። ላይሆን በጣም ግን ፈርቻለሁ አለች። እንግዲህ ተጭበርብራለች። በዚህ የእናት ፍቅር እንዲሁም እንግዲህ አያለች መኪና ውስጥ ቁጭ አለች። በጣም ፈርቻለሁ አለች። ከዛ እንደምንም ብላ ወደ ቤቷ ይዛ ሄደች ፖስታውን። እንግዲህ አጸዳም መኪና ውስጥ ከውጭ ሆና ክፈችው 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 ትላታለች። ግን ያው እሷ አሰማም። ከዛም በኋላ ወደ ቤቷ ሄደች። እንደምንም ብላ እንግዲህ ፖስታውን ይዛ ገባች። ይህን ጊዜ ማይና እንዲሁም ኩኩሻ ቤት ቁጭ ብሎ ነበር። አሳይ እንዴ የዲኤንኤ ውጤቱ ነው አለች። ከዛ ማዬ አለቻት። ዝም አለች። ገፍተር አድርጋት ወደ ውስጥ ዘልቃ ገባች። ከዛ በጣም ፈራች። እማዬ ተጨንቅ ያለ የሆነ ነገር በይኝ። በነገራችን ላይ እንደዚህ አይነት ራስ ወዳጅ ሰዎችም አሉ። ኩኩሻ አሁን ላይ ሰምጣለች ኦልሬዲ በቤተሰብ ፍቅር። ምንም ቢሆን ቤተሰብ ተንከባክቦ ያላሳደጋትም ቢሆን የሌላ ሰው ቤተሰብ መውሰድ በጣም ከባድ ነው፣ ወንጀልም ነው። ከዛ እናቴ ብትሆንም ወደ ውስጥ ትታኛ አትድም እያለች ወሬዋን ቀጠል። የዲኤንኤ ውጤቱ መጥተዋል አለቻት። ከዛም በኋላ እሷ በጣም ራሷን ከዛም በኋላ መጨናነቋን ቀጠለች። እንግዲህ የልጃቸውን የማሂን ፀጉር ነበረ ቆርጦ የላኩት ለዲኤንኤ ውጤት። እሷም ወደ ውስጥ ገባች። እንግዲህ እኛም እንደ ኦዲየንስ ድንገት ማይ የእሷ ልጅ ላትሆን ትችል ይሆን እያልን ነበር። ነገር ግን ያው በተቃራኒ ሆነው ልጇ ሆና ተገኝታለች። እሷ ዲኤንኤ ውጤቱ ሲከፈት እንግዲህ 99% ልጅ ነች ተብሎ ተመዝግቧል ማለት ነው። ይህን ጊዜ ወይዘሮ ሀና ተጸጸተች። ወይኔ ምን ሆኜ ነው ልጅን ተጠራጠርኳት፣ ምን ሆኜ ነው አለች። ነገር ግን እሷ ትክክል ነበረች። አሁንም ልጇን አይደለም ልጄ ነው ብላ በጉያ አቀፈቻት። ልጇ አይደለችም። እና ልጇ እንግዲህ እንደምታውቁት ሀብል ነች። ሀብል ደግሞ ሌላ ቦታ ነው የምትገኘው። ሁለቱም ግን ስተያዩ እንደ እናትና ልጅ ልባቸው ይደነግጣል። ግን ማን መረጃ ይሰጣቸዋል? አዲስ ሰው አሁን ላይ ደግሞ ተቀላቅለዋል። ሮቤል የአቶ የሀብል ወላጅ አባት ልጅ እንግዲህ ወንድምም አላት። በእናቷ በኩል እህት፣ በአባቱ በኩል ወንድም አላት። እንግዲህ አቶ ዶክተሩ ልጁን ወደ ኢትዮጵያ እንደላከ ተናግሯል። እነሱም የመጣው ደግሞ ለአቶ እስክንድር መድኃኒት ይዞላቸው እንደመጣ አይተናል። ይህንን ጊዜ እንግዲህ ኩኩሻ ጋርም ተላክፎ ኩኩሻ ወይዘሮ መነንን ስታገኛት እንግዲህ ልብስሽ ቆሽሿል ኋላ ስላ ልትነግራት ስትል ልትሰማት ፈቃደኛ አልነበረችም። ወደ ቤት መልሽኝ ልትኝ ነው ብላ ስላሰበች ማለት ነው። እንግዲህ በፍቅር እንዲሁም ደግሞ በቤተሰብ ፈለጋ እየተናወጠ ነው ሀብል ድራማ። ምክንያቱም አሁን ላይ ኩኩሻ የቤተሰብ ፍቅር አግኝታ በቤተሰብ ፍቅር ታውራለች። ሀብል ደግሞ በቤተሰብ ፍቅር ማጣት ወይም ደግሞ በቤተሰብ ናፍቆት እየተናጠች ነው ያለችው። ከዛ አንቋሻት ሄደች። ከሄደች በኋላ ወደፊት የዶክተሩ ማለት ነው የዶክተሩ ልጅ መኪና ውስጥ ቁጭ ብሏል። ዞር ስል ከኋላ ልብሷ ተበላሽቷል። ኧረ ልብስሽ አንቺ አላት በሩን ከፍቶ ሲወጣ። በጥፊ ያለችው ካለችው በኋላ ግን ኧረ በእናትሽ ምን ሆነሽ ነው እንደዚህ የምትሆኚ? ልብስሽ ደም ምናምን ስል ደነገጠች። ቅርታ ጠየቀችው። ጃኬቱንም አውልቆ አለበሳት። ስልክ ቁጥርም ተለዋወጡ። ከዛም በኋላ እንግዲህ ስልክ ቁጥር ከተለዋወጡ በኋላ ተለያዩ። እርሱም ኢዝራ ዛሬማ በቃ ያቶ የዛኪ ልጅ ይመጣል መድኃኒት ይዞልህ እያለው አባቱን ያወራዋል። አባቱም ከሆስፒታል ወጥተዋል። ከዛ ወደ ቤት ገቡ። ወደ ቤት ከገቡ በኋላ እንግዲህ ሀቢልም አቶ ለወይዘሮ ሀና ደውላ ነግራ ነበር አቶ እስክንድር ታሟል ብላ ወደ ቤት ለመጠየቅ እሷን መታ ነበር። እንደ አጋጣሚ ወደ ቤት መጣች። ወደ ቤት በምትመጣበት ሰዓት ላይ ደግሞ
አቶ እስክንድርም ቤት ነበር። ሁሉም ቤት ተሰባስቦ ነበር። ከዛ እንዴ መድኃኒት እኮ ይዞለት የሚመጣ የዶክተሩ ልጅ አለ እያለ ከእሷ ጋር ከሀብል ጋር ማውራቱን ቀጠለ። ነገር ግን ሀብልም እንዴ ብዙ እንግዳ አለብኛ ዛሬ እያለች ከሱ ጋር መቃለድ ጀመረች። ከዛም በኋላ ወይዘሮ ሀና ወደ ቤት መጣች። ከዛ ወደ ቤት ከመጣች በኋላ እንዴ አለች። አቢ እንግዲህ ዶክተሩን አውራ ወላ ያለ ብሎ በቪዲዮ ማውራት እፈልጋለሁ ብሏል እያለ ማውራቱን ቀጠለ። ከዛም በኋላ እሱም ደውሎ ማውራቱን ቀጠለ። ይህን ጊዜ ወይዘሮ ሀና የአቶ የዘኪን ድምፅ ትሰማለች። ከዛ ድምፅ ዘካርያስን ድምፅ በሰማችበት ሰዓት ደነገጠች። ሮጣ ወጥታ ውጭ ቆማ አለቀሰች። ከዛ ሀብል ተከትላት ወጣች። እንዴ ምን ተፈጥሮ ነው ግን አለች። ከዛ አይ ይሄ የሀብል አባት የአባቷ ድምፅ ነው፣ ለረጅም ጊዜ ተጠፋፍተን ነበር አለች። ዶክተር እንደሆነ አውቃለሁ፣ እንዲሁም ካናዳ እንዳለ አውቃለሁ፣ ነገር ግን ድምፁን ሰምቼ አላውቅም ለረጅም ዓመት አለች ወይዘሮ ሀና። ከዛ እንዴ ይሄ ነገር ግን ተወሳስበዋል እያሉ ሁሉም ወሬያቸውን ቀጠሉ። ሁሉም በጥርጣሬ ውስጥ ነው ያሉት። ከዛ ይሄን ጊዜ እያወሩ እንደ ዲኤን ውጤቱም እኮ መጣ፣ ኩክሻ እኮ ልጅ የሆነች ብላ ለሀብል ነገረቻት። ሀብልም ይህን ጊዜ በጣም ደነገጠች። ደንግጣት እያለ ከዛ ነገር ግን በጣም ኩክሻ አራዳ ነች። ምክንያቱም በቤት ጠጥራት ሀብልን ወይዘሮ መነን እንዴት አድርጋ እንዳሳደገቻት ሙሉ መረጃዋን ከሷ ተቀብላለች። የሚገርም ነው ግን ማለት ነው። እዚህ ድራማ ውስጥ እንዴት እናንተ እንደተመለከታችሁ አላውቅም። እኔ ግን በጣም እየገረመኝ ነው። ምክንያቱም አንዳንድ ሰዎች በራሳቸው መንገድ ወይም ደግሞ በሰዎች ህይወታቸው ይቃናል። አንዳንዱ ደግሞ ቤተሰቡን በመፈለግ ዘመኑን ይፈጃል። ሆኖም ግን እሷ ሄደችው በቀና መልክ ነው። እንዴት እንዳሳደገቻት ሙሉ መረጃውን ሀብል የሰጠቻት ቀጥራ እንዴት ነበረ ወዘነው ያሳደገችሽ ብላ ስትጠይቅ የምታደርጋትን ሁሉ ትምህርት እንደማታስተምራት እያንዳንዱን ነገር የነገረቻት ማለት ነው። ነገር ግን እሷ በዚህ መንገድ አላሰበችም ነበር። ያንን ኮፒ አድርጋ ለእናቷ ለወይዘሮ ሀና እንዴት እንዳደገች አስተዳደጓን ነግራታለች። ይህን ጊዜ ልቧ እሷም ተናጣ። አውቅ ነበር እያለቻት ማለት ነው። እና ስለዚህ አሁን ላይ ምንም ከሷ ይቅርታ ለማለትም ፈልጌ ነበር አለች። ከዛ አያያይ አለች። ይሄን እያለች እያለ እንግዲህ ወይዘሮ ሀና ስለዚህ ነገር እያወራች ወይ አጸዳ በቤት ሰራተኝነት ያስቀመጠቻት ያሰላየው ከቤት ወጥታ ጠፍታለች። ለሀብል ደግሞ ድሮ ሰራበት የነበረው ቤት ልብስ ያለ ከዛ ልብስ ላመጣ ነው ሄደው ብላ ሄዳለች ብላለች። እንግዲህ ይህንን ሁሉ ካይወሉ በኋላ ሁለቱም ተቀምጦ ይሄ ነገር ግን በጣም ውስብስብ እያለ እየሆነብኝ ነው አለች ሀብል ለአዝራ። እንዴት ማለት አለ። እንዴ አሁን ዶክተር ዘካርያስም የኩክሻ አባት ነው እያለች አልተዋጠላትም። ምክንያቱም ልብ ለልብ በቃ ይታወቃል፣ የሆነ ነገር በመካከላቸው አለ እንጂ እናትየውም ልቧ አውቋል፣ ልጅየውም ልቧ አውቋል። ነገር ግን አንቺ እናቴ ነሽ ብላ እሷን ምንም አይነት ጉዳይ ሄዳ መጠየቅ አልቻለችም። አሁን ላይ ጉዳዩ ያለው በወይዘሮ መነንና እንዲሁም ደግሞ አጸዳ መሀል ነው። ኩክሻ ጨክና ወደዛ ቤት እንዳትገባ ካደረገች እንግዲህ እውነቱን የምታወጣ ወይዘሮ ዘነቡ ወይም ደግሞ መነን ትሆናለች ማለት ነው። ምክንያቱም ያው ተስማምቶ ሰረቁ ሲካፈሉ አሁን ላይ እየተጣሉ ነው ያሉት። ኩክሻም በዛ ላይ የቤት እመቤት ነኝ በማለት ወይዘሮ መነንን ከዛ አባራታለች። ወይዘሮ መነን እንደምንም ብላ እዛ ቤት መግባት ትፈልጋለች። እሷ ከገባች አጸዳ ትገባለች። አጸዳ ከገባች ደግሞ ከኩክሻ ጋር አይስማሙ። ከኩክሻ ጋር ስለማይስማሙ ስለዚህ ይሄ ምስጢራቸው በዚህ መንገድ ይወጣል ማለት ነው። በዚህ መንገድ ሊወጣ ይችላል ወደፊት እንግዲህ ቀጣዩ ክፍሎች ላይ ማለት ነው። ስለዚህ እሷ አሁን ላይ ያው ሙሉ ለሙሉ ሰላም ባይሰማትም ኩክሻ አሁን ላይ እንደ በፊቱ አይደለችም፣ ትንሽ ተሻሽላለች ማለት ነው ስላችሁ
በፊት ትጨነቅ ነበር፣ ታስብ ነበር። አሁን ላይ